ሰላም ማለት ነው። ምን ሆነሽ? ቆሎ ነገር አንተ ተበላዛጋ አለለ ውስጥ መጥቼ ነበር። መጥቻለሁ ሳሚት ሲሰለች ወይ በቃ ደህና ዋሉ፣ ደህና አምሹ፣ ደህና እንዴ እስካሁን አለ። መጥቻለሁ እኮ ስላችሁ እኮ አልሰማችሁኝም። አሁን እኮ ይዤ መጣሁ እኮ ቆየሁ። ጀዝባ ውስጥ ጠጣረ እንዲያልኩ የድሮ ልብሳችንን ይዘህ የምትሄደው። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን ደህና ነኝ እኔ፣ እሷም ደህና ነኝ አለን፣ እግዚአብሔር ይመስገን። ዛሬ በዮናስ ነው የመጣ ነው ማለት ነው። በዮናስ ቻናል ነው የመጣ። ትንሽ ቀዝቀዝ ብሏል። ላይክ እያደረጋችሁ ሞቅ ሸብረቅረቅ አድርጉት። ዛሬ እንግዲህ ለመጀመሪያ ጊዜ በተለይ ፕራንክ ምናምን ከተጀመረ ወዲህ ለመጀመሪያ ጊዜ ነው ዮናስ መጥቷል። አንዴ ግን አንቺና ዮናስ ሆናችሁ ነው እኔም ፕራንክ ያደረጋችሁ ማለት ነው። ዛሬ ለመጀመሪያ ጊዜ ከፍቅር ጋር ጥምረት ልናደርግ ነው ዮናስን እና ለማንኛውም በነገራችን ላይ ዳኒንም እናደርገዋለን። እኔ እና አንቺ አንድ ላይ ሆነ ማለት ነው። ጠንከር ያለ ምክንያቱም ከኔ ጋር መስራት ስለጀመረ ዳኒ ቶሎ እንዳይነቃ በጣም የጠነከረ ምንም ሊገምተው በማይችለው መንገድ መሆናል። የሚናደድም አይመስልም በቀላሉ ሆነ ሼም ይዟል። ሼም ነው የሚይዘው ብቻ እኛ ሼም የሚያስይዘው ብቻ ለሱ ምን አይዲያ። በነገራችን ላይ ዮናስ ላይ ገብቶ ላየው ስለማይችል ኮሜንት ላይ ሐሳብ ጻፉልንና ዳኒ እንደዚህ ፕራንክ አድርጉ ብላችሁ ኮሜንት ላይ ጻፉልንና እኛ ካየን በኋላ እናጠፋዋለን ማለት ነው። ከዛ እናደርገዋለን ማለት ነው። ወይም ደግሞ ብዙ ላይክ ያገኘው ግን ሊያሸማቀቀው ሊያሳፍረው የሚችል አይነት ነገር ብዙ ላይክ ያገኘውን ኮሜንት እንሰራዋለን ማለት ነው። እና ቤተሰቦቻችን ዛሬ ሐሳቡን ይሄ ነው ብለን ባል ነገራቸው ያሰብኩት እኔ ስለሚያውቁ ችግር የለውም። የተለመደ ነው። ቪዲዮን ላይክ በማድረግ ጀምሩ። እንደገና ደግሞ ሼር አድርጉት። ሐሳብ ኮሜንት ምናምን ጻፉበት። ይሄ ይስተካከል የምትሉት ነገር ካለም እኛ ለማስተካከል ዝግጁ ነን እና በቅርቡ አዳዲስ ነገሮችንም ይዘን እንመጣለን። ጭማሪ ማለት ነው። በጣም ደስ የሚል ምላሽ እየሰጣችሁ ነው። ደስ ይላል ፊድባኩ ማለት ነው። እግዚአብሔር ያክብርልን ከማለት ብቻ አማራጭ የለም። በእኛ ደስታ ስለተደሰታችሁም እናመሰግናለን በጣም ማለት ነው። እና ሁሉ ደስታችን ዛሬ ጊዜያቸውን አናቃጥል፣ ቀጥታ ወደ ቪዲዮ ብንሄድ ይሻላል። ዮናስ ያው ከቤት ነው የሚመጣው ግን አንዳንድ ስራዎች ስለምንሄዳለን የሆነ ቦታ ብሎ ተቃለ መግዛት ፈልጎ ማለት ነው። ዮናስ ባልለውም ኦልሞስት ዮናስ እዚህ ቤት ሳይረግጥ አይውልም። ግን ሰዓቱን በትክክል የሚመጣበትን ሰዓት ለማወቅ ነው ናና አብረን የምንሄድበት ቦታ አለ ያልኩት ማለት ነው። ቤተሰቦቻችን ይመቻችሁ። የዛሬው በጣም ያበደ እንደውም በጣም ትልቅ ቻናል ላይ ወደ የሚለቀቅ ሀሳብ ነበረ፣ ግን ችግር የለውም ዛሬ ይደረጋል ነው እንሽና እዚህ ጋር ክረምቱ በስማም ቤተሰቦቻችን በጣም ከባድ ሁኔታ እየፈጠረ ነው ያለው። ክረምቱ ግን በጣም አላለ እኛ በጣም ብቻ ይሁን ገለጠው እንጂ የለበስኩት ከብርዱ የተነሳ ግን በጣም አይሞቅም። ግን ማለት ነው ለምን ከፍቼ አልተወለድም ባል ሲመጣ ማለት ነው ገጠር ምናምን በር ክፍት ራሱ ቢሆን አንኳኩ እያሉ አባቶቻችን ይመክሩናል። አይ ያዘለማ አይተንኩ ምን ሆነሽ? ምን ሆነሽ? ሰዓት መርጣት በጣም እንዴት ሰዓት መርጠህ ማለት ሰዓት መርጠህ ማለት እኔ የሆነ ቦታ እንሄዳለን እና ኮብላይ እኮ ነበር ለዛ ነው ታዲያ እና ታዲያ ልትደርስ ስትራት አትደውልም እንዴ? ዝም ብለህ ነው የምትመጣው? ሰው የጀመረው ነገር ሊኖር ይችላል። ሰላ እኔ አልደውልም ማለት ነው። ድሮም እኮ አልደውልም ስመጣ
ዝም ብዬ ነው ማማጣው። ሰው የጀመረው ነገር ሊኖር ይችላል። ቢያንስ መጀመሪያ በርደም ብርግድ አድርገህ ነው የምትገባው። አታንኳኳ። ሌላ ጊዜ ግን አንኳኩቻለሁ እኮ አንዴ አልሰማችም። ክፍትም ቢሆን ካልተከፈተልህ መመለስ እኮ ነው። ዝም ብለህ ብርግድ አድርገህ ትገባለህ። ክፍት አሁን እኮ እያወራሁ ነበር። እንዴ ክፍቱን ተዋችሁት እያልኩኝ ክፍታ ምን አደረኩ ነው? ምን አደረኩ? ሰው ስላለበት ስሜት መች ይገባሃል? ወይም ቆይቼ ልምጣ ተመልሼ? አትምጣ። እኔ የሚያስጠላኝ ይሄ እኮ ነው። ትዳር ውስጥ ቤተሰብ ምናምን አለማስገባት። አንቺ ሞቆች ሌላ ታሪክ ውስጥ ሆነሽ መጥቶ ያቀዘቅዙሽ ሰው አያስጨርሱ። ቆሎ ነገር አምጥተህ ብላ እዛ ጋር አለልህ ውስጥ ሂድ ግባና ቆሎ አምጥተህ ብላ፣ ወይ ቆሎ የሆነ ነገር አምጥተህ ብላ። እስከዛ ድረስ አሁን በላሁ ግን ውሃ ምናምን ጠጣ። ሄደህ ውሃ ጠጣ። ምን ውሃ ይግዜር ነው? እሺ እዛው ቀርታ እዛው አረፍ ብለህ ጠጣ። ቆመህ አትጠጣ፣ ጉልበት ውስጥ ይገባል። ቁጭ ብለህ ኩርሲ ያለ እዛ ላይ ገብተህ ጠጣ። እዚህ ጋር ሳምጥቼ ምን ችግር አለ? ይሄ ችግር እዛው አትጠጣም እንዴ? እዛው ጠጣ። ጀማ ዛሬ በጣም እየተበሳጨ ነው። ምን አደረኩ ነው እንዴ? ይቅርታ ከተበሳጨው ደግሞ በዚህ ፀሐይ ማለት ለምን? ምን አገባ? ብርድ አይደል እንዴ? ክረምት አይደል? ክረምት ይከረምታል። እሺ በቃ ይመላጣል። አፍስታይ ሲወጣ ሲያይ ይመጣል። ዛሬ ደግሞ መንገድ ላይ ዝናብ መጥቼ ነበር። እንትን አለው ሲሰለችው መጥቻለሁ። ሳምንት ሲሰለችው ወይ ሂድ በለኛ። እኔ እኮ እንሄዳለን ስላልከኝ ነው እኮ ሆነ ቦታ ሳኒ ይቅርታ ወይ ሂድ እንደ እንትን ነገር ወይ ብቻህን አውራኝና ልሂዳ። ሳሚ ወይ በቃ ደህና ዋሉ፣ ደህና አምሹ፣ ደህና እንዴ። አይ አንድ ጊዜ አውራ እስካሁን አለ እንዴ? እስካሁን አለ? መጥቻለሁ እኮ ስላችሁ እኮ አልሰማችሁኝም። አሁን እኮ ይዤ መጣሁ እኮ ቆየሁ። ጀዝባ ውስጥ ጠጣረ እንዴ አልኩ። እግር ልትይዝ ነው? ምን ያሳያል? እኔ እንደዛ አስቤኩኝ እንጂ ምን ያሳያል? እንደዛ እኮ ሰራ ችጋራ
ወይ ልሂድ አይደለም ምን ልሰራ መጣ ሲጀመር መጀመሪያ ራሱ እና አልከኝ እኮ ነበር መጥቼ ነበር ግባና ውስጥ ጠጣ እዛው ጠጣ በቃ ምን አይነቱ ነው ግባ መቀስ ብላዛ ምግብን ከፈለክ ብላ ከሌማት ውስጥ ወስደህ እንጀራ እኔ በልቻለሁ ምግብ እንደ ግባና ውስጥ ብላ በቃ ድርቆሽ አልነበረ ምጣዱ እኔ ቁርስ በልቻለሁ እንትን ለማለት ብቻ ነበር ኧረ ተወው ማለት ውሃ ብቻ ልጠጣ ነው የፈለኩት እሺ ውስጥ ግባ አልኩ በቃ አሁን ከፈለክ ጠጣ ከፈለክ አፈር ጠጣ ነኝ ምን አገባ ውስጥ ገባ ግባ ወደ እዚህ መቀመጥ አሊ ወደ ውስጥ ግባ በቃ ይግባ በቃ ይቅርታ ይገባኛል ግን ወይም እናንተ ሆኗሽ እታች ግቡ እኔ በቃ አንተ ነው የምታውቀው ስለኔ እንትን የት እንደምሆን ግባ ወደ ውስጥ እኔ እኮ ሄድ ነበር ግን ዝናብ ሆነ ለዛ እኮ ነው እኮ በቃ አሁን እዚህ ያናደደኝ ነው እኮ ዝናብ ይዘው ግን እኮ ሄድ ማለትም እሺ በቃ ገቡ ከኔ ጋር ያለ ጸብ ምንድን ነው? ከኔ ጋር ያለ ጸብ እሺ ዝናቡ እኮ ከባድ ነበር ውጣና አናግረኝ ሰው ስሜት ላይ ሲገባ አታውቅም ስሜት ላይ ገብቻለሁ ውስጥ ገባ ሌላ ችግር ውስጥ ገባ በቃ አንቆይም አታሳፍረኝ እሷ አንቆይም አበሻ ቶሎ ነው የምንጨርሰው ግባው ምን አይነት ነው በእናታችሁ አስገብቼው ወይኔ ሳሚ አንቺ ተናገሪው ዝምት ያለሽ እንዴ አንቺም ስሜት አለሽ አይደል እንዴ በጣም በጣም እኮ እኔ ይቅርታ ላናድዳችሁ ፈልጌ እምንሄድበት ስራ አለ ነው እንጂ እኮ ማስወጣት እችላለሁ እኔ እኮ እዚህ ቆያልኩ እኮ እስኪጨርስ ድረስ ነው ትዕግስት አይኖርም ለእናንተም ቢሆን እሺ ወይ እዛ ግቡ እግዚአብሔርን ደስ አይልም እንዴ አለ ታረዱኝ እኔንም እኔ እየተጨነኩ ነው ዝናብ ባይሆን ወጥቼ ሄድ ነበር እንዴ ወይ ታሽ ግቡ የት ነው ልብሳችንን ይዘህ የምትሄደው ድራውታችን እኮ ነው ከታች ምን ነው አንተ እሺ ወይ እንኩና በቃ ታሽ ግቡ እሺ እኔ ይቅርታ በእናታችሁ ምንም እንትን እያለኝ አይደለም ሰላም እየተሰማኝ አይደለም ምን አውቅ ከመቼ ወዲህ ነው እናንተ እንደዚህ ነገር ስንት ሰዓት ነው ቆይ አሁን ይኸውልህ ከ52 ነው አይደለ ከ54 ሲል እንጨርሳለን 2 ደቂቃ ስጠኝ ግባ ወደ ውስጥ በቃ ለ2 ደቂቃ ኩሽና ደግሞ ውስጥ ግባ እታች ልብሳችሁን ይዤ ምን እንትን ካላላችሁ አምጣው እኮ ነው እሺ ፈልጉ እኮ ነው በቃ ይቅርታ እሺ በቃ ውስጥ ሆናል ክርስቶስ አባት ነው ማለት ግባ ገባሽ ምን ነው የከበደው ውስጡንና ታሞቃለህ ኋለሻው ጋሽ በቃ እኔ ልሂድሽ የምር ምንም ደስታ እየተሰማኝ አይደለም በቃ ነገር እኔ እንዳትይኝ እገለዋለሁ የሚል ምንም እንዳትይኝ በቃ አፍርጬ ነው የምለቀው በቃ ባለፈው ቻርጀር እዚያ ሰው ይዘይት በቃ ቻርጀር እና ምንንም በቃ ድጋሚ እንደውም እንዳትመጣ ብቻዬን እሄዳለሁ
እዚህ ቤት ብቻዬን በቃ እንዳትመጣ ወስደኸዋል እኮ ቻርጀር ሄድ የለም ቻርጀር ይሉታለሁ ኧረ ወስዶታል ይዞት ነው የሄደው ሲሄድ ይዞ ነው የሚሄደው ሰው ቻርጅ ሊያረግ ስልም ቢትላለ ለራሱ ቻርጅ ለማድረግ ቻርጀር ትበል ወይ ሄድ ከዚህ በቃ ውጣይ እያየሁ ይቅርታውን ተወቀቀለ ብለው ውጣ አምነህ ነው ተቀየርክብኝ እኮ ነው ሲጀመር የለበስነው ልብስ አለውን እየጣልን ልብስ እኮ አምጣችሁ ስትሉ ነው ያመኩት እንደ እንትን እያላችሁ መጀመሪያ ሰውናል የምር ስትሉ ነው ያመኩት ወይ አይ በእንደዚህ አይነት መንገድ